በሙሉ አቅም ስራ ሰርቼ ደስ ብሎኝ ለመዋል እንቅፋት ከሚሆኑብኝ መንገድ ምክንያቶች አንደኛው የአዲስ አበባ መንገድ ነው። በዘመኔ በህይወቴ በእኔ እድለኛ ነኝ ብዬ ነው የማስበው። አግኝቼልሃለሁ። በጣም ነው የማመሰግነው። መጽሐፍ ምን ያህል ጉልበትና አቅም እንዳለው ስለምረዳ እኮ ነው። መጽሐፍቶቹን ሼልፍ ላይ ሳደርግ የኔ የመጨረሻው መጽሐፍ አይደለም። ከኔ በኋላ ያለው ክፍት ቦታ በሌሎች ኢትዮጵያውያን እንደሚሸፈኑና ሼልፉ ሙሉ እንደሚሆን አምናለሁ። በቀን እስከ 2000 ሰው ነው የሚጎበኘው የሚመጣው። ከፍተኛው እስከ 20000። አዲስ አበባ ዘመንን በታሪክ ሸምና እንድትቀጥል በአዲስ ዘመን ተኩላ እንድትደምቅ የአባትነት ምኞቴ ነው። አያሌው ስዩም እባላለሁ። የሚኒባስ አሽከርካሪ ነኝ። የተወለድኩት እዚህ አዲስ አበባ ከተማ ነው። ሙያዬ ታክሲ አሽከርካሪ ነው። ታክሲ በማሽከርከር ሙያ ውስጥ ላለፉት 25 ዓመታት ቆይቻለሁ። መኪና ይዤ ከመውጣቴ በፊት አስቀድሞ መኪናዎችን ቼክ አደርጋለሁ። ከግቢ ውጭ ደግሞ የጎማ ንፋስ ቼክ አደርጋለሁ። ለስራ ሬዲ የሚያደርገኝን ነገር በዛ መልኩ ነው ማዘጋጀው። ከዛ ወደ ስራ ነው በቀጥታ የምገባው። ከዚህ ተነስቼ ነው የምሰራው። የተመደብኩበት መስመር ከካሳንቺስ ቦሌ ነው። ቤተሰብ ኃላፊ ነኝ። ትዳር አለኝ። 3 ልጆች አሉ። በህይወቴ በትዳሬ በጣም ደስተኛ ነኝ። ቢያንስ 10,000 ታክሲ ባለበት ውስጥ ብቻዬን እንኳን እንደው የሆነ ተአምር ባልፈጠር እኔ ግን አንድ ነገር ማድረግ አለብኝ ብዬ አስባለሁ። በጣም በቀላል በተለይ አረጋውያን ሲገቡና ሲወርዱ ፍቅር መስጠት፣ ነፍሰ ጡሮች ሲገቡ የሚመቻቸውን ቦታ መስጠት። ስፔሻሊ በእኔ ታክሲ ውስጥ ለኦቲዝም ህጻናት ብቻ ሳይሆን ለወላጆቻቸውም ጭምር የነፃ አገልግሎት ነው የምሰጠው። ኢቭን ይህንን እንኳን ያለባቸውን ችግር ቻሌንጅ አድርገው ወደ ከተማ ወጥተው ለመማር፣ ለመስራት፣ ለመንቀሳቀስ ሲሉ በጣም ስቃይ የሚሆንባቸው የትራንስፖርት ጉዳይ። ስለዚህ ቢያንስ ብሄድ ማድረግ አለ። ስለዚህ አካል ጉዳተኞች ወደ ታክሲ ሲመጡ አይመቻቸውም ብሎ በር ዘግቶ ከመሄድ ይብን ለምንድነው በቀላሉ እንዲመቻቸው ማድረግ። ለምሳሌ ገቢና የሚመቸው ሰው ከሆነ ይቅርታ ለሳቸው ቀይሮ ብሎ ቦታ ማስቀየር፣ ለቀይሮም ሰውዬው በጣም ደስተኛ ነው። በተለይ ለአካል ጉዳተኛው ደግሞ የበለጠ በጣም ጥሩ። ስለዚህ ይህንን በማድረግ ቢያንስ ማህበራዊ ኃላፊነትን እየተወጣሁ ነው ብዬ አስባለሁ። አዲስ አበባ ከተማ በጣም ትልቅ ከተማ ነው። ብዙ መንገዶች አሉ። ነገር ግን የመንገዱን ያህል ብዛት
ለትራንስፖርትና መኪና ይዞ ለመንቀሳቀስ በጣም አስቸጋሪ ነገሮች ናቸው። በጣም አስቸጋሪ። ያው የታክሲ ስራ እንደምታውቂው በየቦታው ሰው መጫን፣ ማውረድ፣ ትንሽ ቆይቶ ደግሞ ወረፋ መጠበቅ፣ ተራ ላይ መቆም፣ ይሄ የስራው ጸባይ ነው። ስለዚህ እነዚህ ነገሮች ለማድረግ አዲስ አበባ ከተማ ውስጥ ያሉ መንገዶች ምቹ አይደሉም። ያለችው መንገድ ጠባብ ነች። የመንገዱ ጥበት ብቻ ሳይሆን ሁል ጊዜ በመንገዱ ዳር የሚቆሙ መኪኖች አሉ፣ መኪና ፓርክ አድርገው። ስለዚህ ሰዎቹን ለማውረድ ሲባል ምንም አማራጭ ስለሌለ መኪና ደርቦ ማቆም። መኪና ደርቦ በማቆም ውስጥ ደግሞ የሌሎች ተሽከርካሪዎች ፍሰት አንዳንድ ጊዜ ቁልፍልፍ የማድረግ ነው። እነዚህ ነገሮች ደግሞ የሚያሳድሩ ሌላ ተጽዕኖ አለ። የመስቀል አደባባይ ትልቅ ፓርኪንግ እንደሚሰራ ስማርት ፓርኪንግ እንደሚሰራ በተደጋጋሚ ዜናው ሲሰማ ቦታው የነበረውን ሁኔታ አውቅ ስለነበር ይህንን እንዴት ተደርጎ ቢቀየር ምንስ ሊሆን ይችላል ብሎ ስመላለስበት አስብ ነበር። እኔ እውነት ለመናገር ስራው ሲጀመር ራሱ ፓርኪንግ ይሆናል የምን እምነት ማለት ይቆፈራል። ይሄ ነገር ብቻ አልቆ እንደ ጉድን ባየሁት ነበረ የምለውና ብዙ ሰራተኞች አሉ። በዚህ ስራው ኦፊሻል ከተጀመረ በኋላ በጣም የእረፍት የሌለው ስራ ነው። እኔ ማታ ስራ ጨርሼ ወደ ቤት ስገባ ሰራተኞች አሉ። ጠዋት ደግሞ 12 ሰዓት ወጥቼ ቦሌ መስመር 1 ሰዓት ስደርስ አሁንም ሰራተኞች አሉ። በዛ ፍጥነት በጣም ይሰራ ነበርና ከሆነ ጊዜ በኋላ የሆኑ እንደዚህ ግንባታ የሚመስሉ ነገሮች ምንድነው እንደዚህ እየወጡ እያደጉ ምናምን ሲመጡ ታጥሮ ስለነበረ ዝም ብሎ ምንድነው የሆነ መሳል ምን አይነት ሊሆን ይችላል? ምክንያቱም ፊልም ላይ ጥሩ ፓርኪንጎች እናልና እድለኛ እንሆናለን ይሄ ነገር ለኛ መጥቶልን ምናምን የሚል ሀሳብ ነበር። ከዛ ፓርኪንግ ቦታው ከተጠናቀቀ በኋላ እውነት ለመናገር እኔ በዘመኔ በህይወቴ በእኔ እድለኛ ነኝ ብዬ ነው የማስበው። የሆነ ነገር ይረብሽኛል ወይ እዚህ አካባቢማ ሽታል ደስ ማይል ፓርት ነው። ስለዚህ እዚህ አልቀመጥም የማትይበት ቦታ ነው። በዚህኛውን ኮርነር መሀል ላይ ብትቀመጭ የትም ቦታ ብትሄጂ አንደኛ በጣም ሴፍ፣ ሁለተኛ ለመዝናናት በጣም ምቹ፣ በዚህ ላይ ንጹህ። እዚህ ላይ የአበቦቹ ያለው ሁኔታ ምናምን ስትመለከችው በፊት መስቀል አደባባይን እንስል ከነበር ስትገቢ እና መኪኖቹ የሚቀመጡበት ቦታ ስርዓቱ፣ መውጫው፣ መግቢያው፣ ካሜራዎቹ እያንዳንዱ ባይዘው እዚህ ዋና አዲስ አበባ መንገድ ላይ የማናያቸው ምልክቶችን በሙሉ እዛ ላይ ፓርኪንግ ውስጥ አይቻቸው። ይሄ ደግሞ በጣም ዘመናዊነት ነው የሚያሳየው። የትም ቦታ ላይ ብትሄጂ እዚህ ላይ እያንዳንዱ ፓርኪንግ 2 ፓርኪንግ አለው። ምድርና ፎቅ ነገር አለ። ምድርና ፎቅ እኛ በገር ወንደስ ነው የወጣውና እያንዳንዱ ላይ 700 ያህል መኪና በስነ ስርዓት ይዛል። የሚሰጥሽ ቁጥር አለ፣ ቀለማት አሉት። በእነዛ ቀለማት መሰረት የምትገቢባቸው ቦታዎች ይወሰናሉ። ስለዚህ መኪናሽ ጋር ለመድረስ ብዙ የምትቸገሪበት ነገር አለ። መኪናን የት ነው ያቆምኩት? ከዛ ሁሉ መኪና አንቺ መኪና ጋር ለመድረስ ምንም የካርድሽን ካነበብሽው ምንም የሚወስድብሽ ጊዜ በሰዓት 10 ብር ነው የምትከፍይው። ይህ በጣም ትንሽ ክፍያ ነው። በሰዓት 10 ብር ከፍለሽ መኪናሽ ሴፍ ሆኖ ተጠብቆልሽ አንቺ ጉዳይሽን ጨርሰሽ ስትመጪ መኪናሽን ባለበት ሁኔታ ነው የምታገኘውና እዛ ያለው ነገር እውነት ለመናገር ከአይምሮ በላይ ነው። በጣም ደስ የሚል ነገር ነው። አሁን መስቀል አደባባይ እኮ ስትመለከች ፓርኪንግ ያለው ግራውንድ ውስጥ ምንም የትራፊክ ፍሰት የሚዘጋጋው የሚያጨናንቀው ምናምን ነገር እንኳን እሱ ቀርቶ 1400 መኪና ውስጡ ገብቶ ሲወጡ እንኳን እርስ በራሳቸው የሚጨናነቁበት ነገር አለ። መስቀል አደባባይ አንድ ያስተማረን ነገር አለ። የሚቀየር ነገር እኮ አይተናል። እንደዛ ለመሄድ የሚያስፈራ ቦታ፣ እንደዛ ለመቀመጥ ሽታው ማያስቀምጥ ቦታ፣ የደህንነት ስሜት የማይሰማሽ ቦታ፣ ከሩጫ ውጭ ማናይበት ቦታ ዛሬ እኮ ምድራዊ ገነት ሆነ። ጉዳይ ያለው ሰው ማለት ነው። ለምሳሌ ፖስታ ቤት፣ አምባሳደር፣ ብሔራዊ ቸርቸር ጉዳይ ያላቸው ሰዎች መኪናቸውን እኮ መስቀል አደባባይ ሴፍ የሆነ ቦታ ላይ አቁመው ሰዓታቸውን አስተካክለው ወክ አድርገው ወደ ጉዳዮቻቸው ምሽት ላይ ወደ ቀጠሯቸው ቦታ ወደ መዝናኛ ቦታዎቻቸው መምጣት
በጣም ነው የሚናፍቀው። በጎ ነገሮችን የማየት ፍላጎት እየጨመረ አዲስ አበባን የምታከል ትልቅ ከተማ ለነዋሪዎቿ እንደዚህ ምቹ የሆነ ነገሮች ቢኖራት ብዬ በጣም አስባለሁ። መስቀል አደባባይ አንድ ቦታ አሁን የምንገኝበትን ማዘጋጃ ቤት ወይም ደግሞ የአሁኑ ከንቲባ ጽህፈት ቤት የምንለው ነው። የከተማችን ምልክት ነው። የከተማችን አርማ ነው። ይሄ ግቢ የአዲስ አበባ ማዕከል ነው። አዲስ አበባ ስንል ዋና ጽህፈት ቤቷ ተብሎ የሚጠቀሰው ይሄ ቤት ነው። ባለፈው ትውልድ ጥሩ ነገር ነው የተሰራው። ጥሩ ዲዛይን በውጪ ታዋቂ በሆኑ ዲዛይነሮች ዲዛይን የተደረገ ነው። ውስጡ ግን በጣም አርጅቷል፣ ተሰባብሯል፣ ጨልሟል። የሚመጥነን አገልግሎት የሚሰጥበት አልነበረም። ከመጸዳጃ ቤት ጀምሮ ለአካል ጉዳተኞችም ጭምር ምቹ ያልሆነበት አገልግሎቶቹ ከዘመኑ ጋራ የተመጣጠኑ አልነበሩም። ይህን ማመጣጠን ተገቢ ነው የሚሆነው። እጅግ በጣም ጥበብን በተሞላ ጥንቃቄን በተሞላ ውስጡ 100% እንደገና ተሰርቷል። ውጭውን ለቅርስነቱ መጠበቅ ስላለብን አልነካ ነው። በአጠቃላይ ደግሞ አገልግሎቱን በቀላሉ ለሁሉም ዜጋ እኩል ለመስጠት በሚያስችል ደረጃ ቴክኖሎጂዎች ተገጥመውለታል። አካል ጉዳተኞች እንደማንኛውም ቦታ ላይ እንደሚንቀሳቀሱት ነው እዚህ እስከ 3ኛ ፎቅ ደርሰው የሚወጡት። ይሄ በ7ቱም ብሎክ ላይ ተሰርቷል። አካል ጉዳተኞች እንደፈለጋቸው መንቀሳቀስ፣ መውጣት፣ መውረድ የሚችሉበት ቴክኖሎጂ ተገጥሞላቸዋል ማለት ነው። ባህል አዳራሹ ድሮ ያገለግል ከነበረው በእጥፍ አገልግሎት መስጠት ይችላል። በሰው ቁጥርም እንደገና ረጅም ሰዓት በሚቀመጡበት ሰዓት የሙቀት ችግር የለውም። ቬንቲሌሽን አለው። ቲያትር ለሚሰሩት ፊልም ለሚሰሩት ምቹ የሆነ ስቴጅ ተሰርቶለታል። እቃዎቹ ተሟልተዋል። የሳውንድ ሲስተሙ ዓለም አቀፍ ደረጃውን የጠበቀ ነው። ዓለም አቀፍ ደረጃውን የጠበቀ ነው ብቻ ሳይሆን ምቹነቱም ሳቢነቱም በዛው ልክ ማንም ሰው ቲያትር ማየት ይፈልግ በቪአይፒ ደረጃ በአጠቃላይ በማንኛውም የከተማችንና ኢትዮጵያውያን ደረጃ ሊያስተናግድ በሚችል ሁኔታ ነው የተዘጋጀ ወይም የተሰራው። የህፃናት ማቆያ አለን። እናቶች ቁጭ ብለው መተው የሚያጠቡበት መተው መገልገል ሲፈልጉ ህፃን አለኝና እንዴት ሆኜ አይሉ። ስብሰባ እዚህ ቢጠራ ህፃን አለኝና እንዴት አድርጌ እሳተፋለሁ ማለት አይችሉም። እዚህ ቤት ማቆያ አለ፣ ሞግዚቶች አሉ፣ መሳተፍ ይችላሉ። ለሰራተኞቻችንም በተመሳሳይ ሁኔታ አገልግሎት ይሰጣል ማለት ነው። ዳንኤል ነጎ እባላለሁ። ውልደቴም እድገቴም እዚሁ አዲስ አበባ ከተማ ውስጥ ነው። የኪነ ጥበብ ሙያተኛ ነኝ። ከዚህ ከኪነ ጥበብ እንቅስቃሴ ጋር ከፍተኛ እገዛ ወይንም ደግሞ አስተዋጽኦ ከሚያደርጉልኝ ነገሮች አንደኛው መጽሐፍት ናቸው። መጽሐፍ ላይ ትልቅ ትርጉም አላቸው። መጽሐፍ ትላንትን ያሳዩኛል፣ ዛሬን ያሳዩኛል፣ ነገንም እንዳስስ ወይንም እንዳስብ ያደርጉኛል። በመጽሐፍቶች ውስጥ ብዙ ቁም ነገር አገኛለሁ። የልብ ወለድ መጽሐፍትን፣ ትርጉሞችን፣ ባዮግራፊዎችን፣ የተለያየ ይዘት ያላቸውን መጽሐፎች ማንበብ በጣም ደስ ይለኛል።
ገባረ ነው በደንብ እንደዚህ ከፍ አድርጋ አንጠልጥለው። ማንን ወደደው? ታዲያ ልጅቷ የፈረንጁ ፍቅረኛ ናታ። ዝም ብለህ እኮ ነው በሰው ንብረት ድርቅ የምትለው። ማንን ወደደው? ማንን ወደደው? የሚታነቅና የማይታነቀውን ለይ እንጂ አባቶቻችን የሞቱት ሚስቴን አላስደፍርም፣ ሀገሬን አላስነካም፣ በሚስትና በሀገር ቀልድ የለም ብለው ደረታቸውን ለጥይት አንገታቸውን ለጎራዴ ስጋቸውን ለአሞራ አስገብሮችን ሀገር ያስከበሩ። አንተ በአርበኞች ቀን የምትወዳት ፍቅረኛህን አስወስደህ ትመጣለህ። ያዝ። ምን ላድርገው? ገዝግዘው፣ መልሱን ይሰጣል። መጽሐፎችን እገዛለሁ። መጽሐፎችን የምገዛው በሁለት አይነት መንገድ ነው። አንደኛ ለኔ በቀጥታ መንገድ እንዲረዱኝ ነው። በሁለተኛ ነገር ደግሞ መጽሐፍት መግዛት ወይንም ደግሞ ይሄንን መጽሐፍት ማግኘት ለማይችሉ ሰዎች ካነበብኩ በኋላ አካፍላለሁ ወይንም እሰጣለሁኝ። አንዳንድ መጽሐፍቶችን ሰው እጅም ገበያም ላይ ፈልገሽ የማታገኛቸው መጽሐፎች አሉ። እነዛም መጽሐፎች ለማግኘት የምታየው ድካም የምታየው አበሳ ልነግርሽ አልችልም። አንዳንዴ እነዛ መጽሐፎች እጅግ በጣም ያስፈልጉሻል። ከሆነ ነገር ጋር ተገናኝቶ ያንን ነገር ባነበው ወይንም ባገኘው ለምሰራው ስራ ሌላ አቅም ይጨምሩልኛል ብለሽ የምታስቢያቸው መጽሐፎች አሉ። የነዛም መጽሐፎች ይዘት ወይንም ደግሞ እነዛም ባነብ የተሻለ እንደሚሆን ከተለያዩ ጓደኞች ወይም አንባቢዎች ይነግሩኛል። ግን መጽሐፎቹን ማግኘት አንዳንድ ጊዜ በጣም አዳጋች ነው የሚሆነው። እውነቴን ነው የምልሽ። አሮጌ ተራዎች መጽሐፍ የሚሸጥባቸው ቦታዎች ምናምን አስሳለሁ። ለጓደኞቼም እንትን እላለሁ። አንዳንድ ጊዜ ድጋሚ ሳይታተሙ እንዲሁ ከስሞ የቀሩ መጽሐፎች ዛሬ ድረስ ያሳዝኑኛል። አይ ጌችዬ እንደምን አለ? ሰላም ነው ወይ? አለው ወንድሜ አለው። አዎ ያው ዛሬ ደግሞ የደወልኩልህ ባለፈው መጽሐፍ መሰብሰባችንና አስፈላጊ ለሆነ ነገር ማድረጋችንን ታስታውሳለህ። አሁንም ደግሞ የተወሰኑ መጽሐፎችን እየሰበሰብኩ ነው። ሰላም ነው ሆይ? እንዴት ነህ? ሴቶችን አግኝቼልሃለሁ። በጣም ነው የማመሰግነው። መጽሐፍ ምን ያህል ጉልበትና አቅም እንዳለው ስለምረዳ እኮ ነው ማለት ግንባር ቀደም ሆኜ ለመስጠትም ለማገዝም ለመደገፍ ደስተኛ መሆኑ። ለምን ለምሳሌ እኔ አሁን በቤት ለልጆች ይጠቅማል። ልጆች ደግሞ መጽሐፍ ሲያነቡም ለአእምሯቸው የተገነባ ይሆናል እና ያን በማሰብ ነው እንግዲህ አንደኛ እኛ የኪነ ጥበብ ሰዎች ነን። የኪነ ጥበብ ስራ ላይ ደግሞ ስትሆን በግጥም በዜማ ሀሳብን እየገለጽክ ደህና ነገሮችን ለህዝብ ታስተላልፋለህ። ለምሳሌ ስለ አገር እድገት፣ ስለ አገር ልማት፣ ስለ ጓደኝነት ይሆናልና ስለ ፍቅር ሊሆን ይችላል። እነዚህን ታስተላልፋለህ። መጽሐፍ ደግሞ ውስጥ የታጨቁት ነገሮች ብዛታቸው በጣም ከባድ ነው እና ደስ እያለኝ ነው የማደርገው። ሰልዬ ወንድሜ እንደመጤና ያስጠበኝ ለማለት ዳኒ ይመርናል። ደህና ነህ? ከተማሪዎችም ከሰባተኛና ከስድስተኛ ክፍል ተማሪዎች እንደውም ስምንተኛ ዘንድሮ ሚኒስትሪ ከወሰዱ ተማሪዎች ያገኘኋቸውን ሰበዝ የተሰኘውን የዓለማየሁ ዋሴን መጽሐፍ አሁን በእጅ ላይ የሚገኘውን ደግሞ ታሪካዊ የወታደር መጽሐፍ እና ሌሎች ሃይማኖት ነክ መጽሐፎች አሉ። እዚህ ጋር ደግሞ ረዘም ጊዜ ያስቆጠረ የኢኮኖሚክስ መጽሐፍ እና ለጊዜው እጅ የገቡትን እነዚህ መጽሐፍ አዘጋጅቻለሁ። ሰላም፣ ማን ልበል ስምህን? ዳንኤል ነጎ እባላለሁ። ስላገኘኋችሁ እጅግ በጣም ደስ ብሎኛል። እኛም በጣም ያው በአገር አቀፍ ደረጃ በተደረገው ጥሪ መሰረት ያው እኛም ባለንበት እድሜ ይሄንን ማየታችን እጅግ በጣም ደስተኞች ነን። ለአንድ ሀገር ሁለንተናዊ አስተዋጽኦ ደግሞ የተማረ ሰው ኃይል ያስፈልጋል። ከዛ ጀርባ ደግሞ ቤተ መጽሐፍት
የራሳቸው ትልቅ አቅምና ተጽዕኖ አላቸው። ያንን በማስመልከት በማህበራዊ ድረገጽ ያገኟቸው ጓደኞቼ ወደዚህ እንደሚሄድ ነግሬያቸው የተወሰኑ መጽሐፎችን ለማበርከት ነው እንደ ግለሰብ የመጣው። ደግ በጣም እንኳን ደህና መጣ ብለናል። በድጋሚ እንግዲህ ያው እንዳየኸው አብሮት ቤተ መጻሕፍቱ በተለያዩ ሰዎች በተለያዩ ግለሰቦች ድርጅቶችን ጨምሮ የተለያዩ መጽሐፍቶች ሲበረከቱ ቆይተዋል። አንተም ደግሞ ይህን ሰምተህ ወደኛ ተቋም በመምጣት ተለቅ ያለ አክብሮት ይኖረናል። እስቲ እንያቸው ዚያት እንደዚህ አይነት መጽሐፍቶች ሲመጡ ምንም የጎደላቸው ነገር ስለሌለ ዩኒቨርሲቲው የራሱ የሆነ ይህንን የማስተካከያ መንገዶች ስላሉት የቆዩም ስለሆኑ ፕሪዘርቭ አድርጎ የማቆየት አቅም ስላለው የሚሰራበትን መንገድ ወደ አዲስነት የሚቀየርበትን መንገድ ስላለው ወደኛ እነኝን ጀባ ስላልከን እያመሰገንን ወይዘሮ ልኬ ደግሞ መጽሐፍቶቹን ቆጥራ የምትረከብህ የሚሆን ይሆናል ማለት ነው። እሷን የተወሰነ ቆጥራ እስከተጨርስ ድረስ ይህን እናድርግና በወፍ በረር ላይብረሪዎችን ደግሞ ያስጎበኛል እስከዛ ማለት ነው። ከመጣህ አልቀረ በጣም ደስ ይለኝ። እንግዲህ ይህን ላይብረሪ የምታየው እንዳልኩ በጣም ውበቱን የጠበቀ ይዘቱ በጣም ለየት ያለ እንደ ሀገር ብቻ ሳይሆን እንደ አፍሪካም እንደ ምስራቅ አፍሪካም ትልቅ በደረጃ ስንመዝነው አስተዋጽኦ ሊያደርግ የሚችል ለትውልድ ትልቅ አሻራ ሊሰጥ የሚችል ውብ የሆነ ፕሪሚየም የሆነ ላይብረሪ ነው ይሄ ቤተ መጻሕፍት ነውና ይሄን ቤተ መጻሕፍት ለዚህ ላደረሰልን ለዚህ ላበቃን አካል ምስጋና ወይም መንግስት አካል ምስጋና እያቀረብኩኝ ይሄን ላይብረሪ አዲስ አበባ ዩኒቨርሲቲ በበላይነት አሁን ይዞ እየመራ ይገኛል። ያ ማለት ያስተዳደረው ይገኛል። በተለያየ መልኩ ዩኒቨርሲቲውን ይህን ቤተ መጻሕፍት በመጽሐፍት ለመሙላት በሚደረገው ረገድም አዲስ አበባ ዩኒቨርሲቲ የራሱ አስተዋጽኦና ሚና አለው። እንግዲህ እዚህ ጋር እንደምታየው ሰዎች በቀላሉ ሲመጡ ጋዜጦችን፣ ማጋዚኖችን እዚህ የተለያዩ አፕዴት አውትዴትድ የሆኑ ዜናዎችን የሚያገኙበት መተው ሪፍሬሽ ራሳቸውን አድርገው ቁጭ ብለው አንበው የሚሄዱበት ናቸው። ይሄ ሴክተር የምታየው እንዳለ ሰዎች መተው በቀላሉ ኢዝሊ የሚፈልጉትን ዕለታዊ ጋዜጦች፣ አዲስ አድማስ፣ የተለያዩ ነገሮችን እዚህ የሚያገኙበት ይሆናል ማለት ነው። እንደምታየው ልክ የመጀመሪያ ፍሎር ላይ እዚህ ስንሄድ የህፃናት ቤተ መጻሕፍት ነው የሚገኘው። እንግዲህ በጣም ለየት የሚያደርገው ነገር ይሄ ምንድነው? ኢትዮጵያ ውስጥ እንደ ቤተ መጻሕፍት ከተያዙት ቤተ መጻሕፍቶች ውስጥ ይሄ ትልቁና የመጀመሪያው የህፃናት ቤተ መጻሕፍት ያሉት ቤተ መጻሕፍት ነው። እንደምታየው ልክ ስንገባ የምናየው ነገር ህፃናት በጣም ብዙ ህፃናት አሉ። በቀን ውስጥ እዚህ ላይብረሪ ውስጥ ከ10,000 ሰው በላይ መጥቶ የሚገለገልበት ጊዜ አለ። እንደምታዩቸው ህፃናት ጊዜያቸውን ገዝተው ወደ ማንበብ ባህል መጥተው የተለያዩ የህፃናት መጽሐፍት እዚህ እንደምታያቸው ለምሳሌ ከኬጂ አንስተ ሁሉንም የህፃናት መጽሐፍት እዚህ ውስጥ የምናገኝበት ሁኔታ ነው የሚገኘው። መጽሐፍቶቹ እንደምታያቸው ህፃናት በቀላሉ ሊማርባቸው የሚችሉ በቀላሉ ሊገነዘቡባቸው የሚችሉ ናቸው። እነኚህን መጽሐፍቶች የተገኙት ከድጎማ መጽሐፍት ከሚያበረክቱ ሰዎች ነው የተገኙት እና መጽሐፍ ብርከታው ሚሊኒየም መጽሐፍ ለሚሊኒየም ትውልድ በሚለው ርዕስ የተነሳው እነኚህን መጽሐፍቶች እንድናገኝ አግዞናል። ያው እንደምታዩቸው ህፃናቶች አሁን በዚህ ሰዓት ያቸው በጣም እያነበቡ ነው ያሉት። ኢንተረስቲንግ የሆነ ነገር ነው ያላቸው። እንደምታዩት ልጆቹም ጊዜ ገዝተው ቁጭ ብለው የሚያነቡበትን መሄጃ ያገኙበት ቦታ ነው ማለት ነው። ሚጣ እንዴት ነሽ? ደህና ናችሁ? እንደምን ናችሁ? ሰላም ነው? እንዴት ናችሁ? ምን እያነበባችሁ ነው? የምትፈልጉትን አገኛችሁ? መጽሐፍ አብሮት ላይብረሪን ከወሰድን ዝቅተኛ በቀን እስከ 2,000 ሰው ነው የሚጎበኘው የሚመጣው፣ ከፍተኛው እስከ 20,000። በዚህ ውስጥ አማካዩን መስራት ይቻላል። ይሄን ያህል ሰው ይገናኛል፣ ያነባል፣ ባያነብም አካባቢውን ይጎበኛል። እየመጣ ያለው ወደ ቤተ መጻሕፍት እንደሆነ አውቆ ነው የሚመጣው። ህፃናት ይመጣሉ። የመጨረሻው መጽሐፍ አይደለም። ከኔ በኋላ ያለው ክፍት ቦታ በሌሎች ኢትዮጵያውያን እንደሚሸፈኑና ሼልፉ ሙሉ እንደሚሆን አምናለሁ። አባቶቻችን አገር እንዳትደፈር በደንብ አጥንታቸው መስዋዕትነት ከፍለው አገር አቆይተዋል። እኛ ደግሞ አገር ማቆየት ብቻ ሳይሆን በአገር ላይ ወጣቱ ትውልድ ሊጠቀም የሚችልበት አገር ልታድግ የምትችልበት ልትለወጥ የምትችልበት በቤተ መጻሕፍት ብቻ ሳይሆን በተለያዩ መስኮች ላይ ታሪክ የማይረሳው እኛም በሌላ ዘመን በታሪክ የምንጠቀስበትን አሻራ ማኖር እንዳለብን ይሄ አንዱ ማሳያ ነው።
የጸናው በትናንት ነው። ነገ የሚዘልቀው በዛሬ ነው። አባቶች ያጸኗትን ሀገሬን ዘመን ተሻግሬ ያየኋት በደም መስዋዕትነት የቆመች ሀገር ናት። ሺዎችን አስከትሎ ለመጣ ጠላት ሀገርን አሳልፈው ያልሰጡ ጀግኖቻችን መታሰቢያቸውን ሳይም የሚሰማኝ ነፃነት ነው። አልበገርም ባይነት ትናንትን